ለፋሲካ ብቻ ሊበላ ይችላል ሽሮ አጥቶ አያውቅም የከተማው ህዝብ ደህና ልብስ ላይ ልብስ ይችላል ደህና ምግብ ላይ በላ ይችላል ግን ትራፊ በልቶ አያውቅም ከሆቴል ትራፊኩ መንገድ ላይ የሚያድሩ ልጆች ነበሩ የሚበሉት አይደል እንደም በእኛ ዘመን መምህር የባንክ ሰራተኛ የፍርድ ቤት ሰራተኛ ሽሮ ከቤቱ አጥቶ ትራፊ የበላው በዚህ ዘመን ብቻ ነው ሶ ይሄ አሁን ሽሮን በጥፍር ከወሰድካት ተመልሶ ሽሮ ይባላል እንጂ መንግስት አይበላም ካልከሽ አሁን ሽሮም የለችም it's very important የጥፍሩ በነገራችን ላይ እንትን ይላል ነው አንተም ታውቃለህ በርግጥ አላቋረጥህም የፕሮፌሰር መስፍንም እና የፕሮፌሰር መረራን ብናወዳደር ሁለት ጉምቱ አንደኛው አርፏል አንዱ አለ ያን የተናገረው ፕሮፌሰር መራራ ነው የሚበላውን ያጣው ህዝብ መሪውን ይበላል የሚል ለረጅም ዘመን ፕሮፌሰር መራራ ነው ታቁ በሌላ መልኩ ግን የኢትዮጵያ ህዝብ በለውጥ ያመጣል ግን በማመጽ ሳይሆን በማደም ተከሻውን አደላድሎ መከራን በመቻል በዝምታ ነገም ሌላ ቀን ነው ለበጎ ነው ብሎ ወደ ቤት ወይ ወደ መስጊድ ወይም ወደ ቤተ ክርስቲያን ነው የሚሄደው እንደውም ልትወርቅ ስትል በደንብ ነው የሚያጨበጭብል ወደ ገደድ ስትንደረደር እንደውም እንድገባ ያጨበጭብልሃል ሶ የሚገልጽበት መንገድ በተለየ መልኩ ነው የሚል ነው ፕሮፌሰር መስፍን ወልደማርያም የሚናገሩትና ሁለት ፐርስፔክቲቭ አለ ሁለቱንም ረዳቸዋለሁ ከየት እንደሚመጣ ወደ የሪቮሉሽን ታሪኮች እና አስመግሉና ሌሎች የሚጽፉትን ሌላ ጊዜ በስፋት ልናወራ እንችላለን ሎክ የሰው ህዝብ በሁለት ጊዜ ነው የሚያምፀው አንዱ ያለውን ሲያጣና ከዚህ በላይ ምንም አላጣም ብሎ ሲደርስ ይጎጽምና at some point ይፈነዳባል አንዱ እሱ ነው ሁለተኛ ደግሞ ኢኮኖሚ ያድግና አዳዲስ ዲማንዶችን አዳዲስ ጥያቄዎችን አዳዲስ ፍላጎቶችን በህዝቡ ይፈጥራል መበላለጥ ኢኒኳሊቲን ይፈጥራል ያኔ በሁለት የሚድል ክላስ አፕራይዝ ሚድል ክላሱን ሴንተር ያደረገ አመጽና ሎወር ክላሱን ወጣቱን ያማከለ አመጽ የሚካሄድበት ጊዜ አለና ኢትዮጵያ ውስጥ አሁን ያያለው ሁሉም ነው የቆረቆዘው በጣም ለየት የሚያደርገው ሁሉም ነው የቆረቆዘው ከተወሰኑት ከመንግስት ጋር ካሉ probably 1000 2000 ከሚሆኑ ሰዎች ውጪ ገበሬው በጦርነትና በማዳበሪያ ጦት አምርቶ መብላት አልቻለም የከተማው ማህበረሰብ ከኑሮ ውድነትና ከግብር መጨመር ከዋጋ ንረት አንፃር በልቶ ማደር አልቻለም ነጋዴው ደግሞ ከግብር መብዛት ከብድር መጥፋት በነገራችን ላይ ኢንፍሌሽን ተቆጣጣን ነው የሚሉት ያው ማሞ ፉሊ አሁን ወጥቷል እውነቱን ይናገራሉ እየተስፋ አደርጋለሁና ኢንፍሌሽንና አውደራ ክቡር ገና በደንብ ይጽፈዋል የነ ሰዎች እንዲያነቡት ጋብዛለሁና የኢንፍሌሽኑ ቀነሰ የሚባለው የገንዘብ አቅርቦትን በከፍተኛ ሁኔታ በማሳነስ ነው ይሄ ደግሞ ነጋዴው ገዝቶ ለመሸጥ የሚያስችለውን ካሽ እንዳያገኝ ካልኩሎታል ያ ሆኖ ሳለ ደግሞ በብዙ እጥፍ ግብር ተጨምሮበታል ሶ እኔ ኢትዮጵያ ውስጥ አመጹ እሱ ማይቀር ነው እሱ አይደለም ይሄን ደግሞ የሚያባብሰው ምን መሰለህ ይሄንን እኮ ተረድቶ ገና ዳመናው ሲመጣ ሊዘንብ ነው ብሎ ወይ ጎጆ የሚያስተካክል ወይ ጥላ የሚያስተካክል ወይ ደግሞ ከውጭ ወደ ውስጥ የሚገባ እኮ አመራር ቢኖር አንድ ነገር ነው የለም ዝናብ አይደለም ይሄ የሚያልፍ ነው ብለው የሚያስቡ ህዝብ እንደዚህ የተቸገረ በሚረክለስ በሆነ ሁኔታ እያደግን ነው የሚል አመራር ባለበት ሁኔታ መዋጡ አይቀርም ኔፓሎች እኮ ይሹድ ጎባክ የአመራሮቹን መግለጫዎች የዛሬ ሳምንት ሁለት ሳምንት በፊት የነበረው ዝቅ እንደኛዎቹ ሰዎች ሲኮፈሱ ነበር ለዛ ነው አሁን እኔም ሌሎችም አብረን ሰራ ሰዎች ያለ ነው ስርዓቱ መዋጡ አይቀርም ስርዓቱ በስብሷል የበሰበሰ ዲኬይ ያደረገው ራሱን ለመቀየር ራሱን አትሊስት ያደጎች እኮ በስብሰናል ብለው አምነው ነበር እነዚህ ደግሞ መበስበሱን ራሱን ማይረዳ የሚክድ ስርዓት ነው የበሰበሰ ስርዓት ደግሞ ራሱን መለወጥ አይችልም ሪፎርም አድርጎ ችግሮችንም ለመቅረፍ አይችልም መዋጡ አይቀርም ለዛ ነው ከስለዚህ ስርዓት በኋላ ለሚመጣው
ምክንያቱም እንዲህ አይነት አመጾች ሲመጡ ቅድመ ዝግጅት ከሌለ ኔፓሎች በተወሰነ ደረጃ ምንም አይሉ ዝግጅት ነበራቸው። ምክንያቱም ባንግላዴሽን አይተዋል፣ ስሪላንካን ስላዩ የተወሰነ ደረጃ ዝግጅት ነበራቸው። ሆፕፉሊ ለዛ ነው አሁን ለምሳሌ ጀነራሉ ወጥቶ እምቢ ካላችሁ ስልጣን ይዛለን ሲል ጊዜ እስቲ ሞክረው ነው ያሉት። አልያዘም ስልጣን። በማግስቱ ደግሞ የሰሩትን አይታ እንደሆነ ዝግጅት ስላለ አንድ ቀን አቃጥለው ጠቅላይ ሚኒስትሩ ስልጣን ከለቀቀ በኋላ ዛሬ ደግሞ ምንድነው ያደርጉ ያሉት? እያጸዱ ነው ያሉት። የፔንት እያደረጉ ነው፣ የፈራረሰውን መልሰው እያጸዱ ነው ያሉት። እና ዝግጅት እንዳለ ነው የምናየውና ዝግጅት ያስፈልጋል። ግን የቅድም ጀምረ በደንብ ያለርክበት አንድ እንደ መከራከሪያ የሚነሳው ኔፓሎች በአንድነት ስለቆሙ ነው። በአንድነት የሚያቆማቸው ምክንያት አለ። አንድም ማለት ሶሻል ኮሄዥን አንድነት አላቸው። ኢትዮጵያ የተከፋፈለ ማህበረሰብ ነው ያለው፣ በጋራ ሊቆም አይችልም የሚል ነው የሚነሳው። አንተም በተደጋጋሚ ትሰማለህ። ወደ አንድም እንዳንመጣና ታግለን ለውጥ እንዳናመጣ በጣም ከፍተኛ ክፍፍል አለ የሚል ነውና ለሱስ ምን መልስ አለ? የተሳሳተ እኮ ነው። የኔፓል ህዝብ እኮ እስከ ዛሬ 20 ዓመት ድረስ ከፍተኛ የሆነ ትጥቅ ትግልና ከፍተኛ መጨራረስ የመጣበት ንጉሳዊ ስርዓቱ ላይ ከፍተኛ እንትን የተደረገበት ይሄ ሞኖሊቲክ የሆነ ሶሳይቲ የለም። ሞኖሊቲክ አይደለም። ውስጣቸው በጣም ብዙ ክፍፍል አለ። አንድ ያደረጋቸው ምን እንደሆነ ታውቃለህ? የኢኮኖሚ ውድነቱ፣ ጫናው፣ የባለስልጣናቱ በረጋችን ላይ ባለስልጣናቱ ከተለያየ ብሔር ከተለያየ ክላስ የወጡ ሰዎች ናቸው። ከተለያየ አመለካከት የወጡ ናቸው። ኮሊሽን ገቨርንመንት እኮ ነው የተበላው። አንድ ህዝቡን ያደረገው ምንድነው? በደል ነው። የኑሮ ውድነቱና የገዢዎች ደንታቢስነት ነው። ኢትዮጵያ ውስጥ አይተነዋል እኮ ሐኪሞቹ ጥያቄ ሲያነሱ የኦሮሚያ ላይ ለብቻ፣ አማራ ላይ ለብቻ፣ ሶማሊያ ላይ ለብቻ ነበር የሰበሰቧቸው። ኦሮሚያ ላይ ሰብስቧቸው ይሄ የፋኖ አጀንዳ ነው፣ ይሄ የፋኖ አጀንዳ ነውና መንግስታችንን የኦሮሞ መንግስት ለመጣል የመጣ የፋኖ አጀንዳ ነው። ከዚህ በፊልም ብያለሁ። አንድ ነባር የሆኑ ጤና ባለሙያ አይ እሱ ሊሆን ይችላል፣ ግን እኛ እኮ ያለን ያለ ነው ስራችን ለመስራት ዳቦ መግዣና መከራያ ያተናል። አንድ ሁለተኛ የኔ ስራ ከሌዋን ፋኖ ሆነ ከሌው ብልጽግና ሆነ ተመቶ ከመጣ ማከም ነው። ስራዬ ላይ እንዳደረቡብኝ መገዳደል አቁሙ ነው ያላቸው። አማራ ክልል ላይ ምንድነው ሲሉ የነበሩት ይሄ እነ ጀዋር አጀንዳ ነው እነሱ ናቸው ይዘውት እየሄዱ ያሉት የሚል ነው ያቀረቡ። እዛም የሰማቸው የለም። ምክንያቱም this is not a contest of nationalism። ይሄ የዳቦ ጉዳይ ነው። ምክንያቱም የተወሰኑ ከየቦታ የወጡ ሰዎች እየበሉ ሌላው ህዝብ ግን እስቲ የቱ ክልል ነው ዛሬ የቱ ክልል ነው በየቱ ክልል ነው መንግስት ሰራተኛው የተሻለ ደሞዝ ከሌላው ክልል የተሻለ ደሞዝ ያገኛል? የየቱ ክልል ወጣት ነው የተሻለ የስራ እድል ያለው? የለም። የተወሰኑ ሰዎች አንደኛ መንግስት ባለፈው አንድ ስብሰባ ላይ የወጣት ያላቸው ነገር አለ። የአውራ ጎዳና መንግስት ነው ያላቸው። የአውራ ጎዳና ክልላዊ መንግስት። ምክንያቱም መንግስት የሚባለው ነገር አዲስ አበባና ሜጀር ሃይዌይ ላይ ብቻ ነው ያለው። ሌላው ማህበረሰብ ተረስቷል። ጥቅሙን እያገኘ አይደለም፣ እየተጎዳ ነው ያለው። ኢትዮጵያ ውስጥ የኢኮኖሚ ጫናው የኑሮ ውድነቱ ማንኛውንም ክፍፍል ሊያስረሳ ሊያስጥል የሚችል ነው። ፕራክቲካሊ ደግሞ እያየ ነው። እነሱም ይደብቃሉ እንጂ በሚያደርጉ ግምገማ አሁን ያው ሊነግሩት ስለማይፈልጉ ነው። መከላከያም ግምገማ አድርጓል፣ ደህንነት ግምገማ አድርጓል፣ በፓርቲ ደረጃም ግምገማ አድርገዋል። ነምበር 1 ኢሹ ለስርዓታችን ትልቅ ጠንቅ ኢኮኖሚውና ሙስናው ነው የሚል ደምድሞ ነበር፣ ግን እርምጃ አልተወሰደበትም። ለዛ ነው የአብይ 30% ምልህ የኢኮኖሚ ጫናውን ለመቀነስ በኢኮኖሚ የሚመጣበትን ጫና ለመቀነስ የሚያስችል እርምጃ ሳይሆን ሊያባብስ የሚችል እርምጃ ስለሚወስድ ውድቀቱን በጣም እያፋጠነው እየሄደ ያለው። ጥሩ። ከዚሁ ጋር ተያይዞ አብይ በሌላ መልኩ ነው አንድ እንደ ምናልባትም ለዳይቨርዥንም ይሁን ለመልስም ይሁን አዳዲስ ትላልቅ ሜጋ ፕሮጀክቶች እያመጣን ነው የሚል አለ። እሱ ቀጥዬ እሄዳለሁ። ከዛ በፊት ግን የኢትዮጵያ ጸረ ሙስና ኮሚሽን ምን አስቦ ነው ይሄንን ሼር ያደረገው የለጠፈው? ማለት
ቅኔው አልገባኝም። ምን አስቦ ነው? ኢትዮጵያ ጸረ ሙስና ኮሚሽን ነው ሼር ያደረገው ይሄንን ስክሪን አንተም አድርገሃል። ፌደራል ኤቲክስ ኤንድ አንታይ ኮረፕሽን ወይም የፌደራል የጸረ ሙስና ኮሚሽን የስነ ምግባርና ጸረ ሙስና ኮሚሽን ወይም ብቻ ባጭሩ የጸረ ሙስና ኮሚሽን ይሄንን ሼር አድርጓል። የኔፓል ጠቅላይ ሚኒስትር በአገሪቱ በተቀሰቀሰው የጸረ ሙስና ህዝባዊ ተቃውሞ ሳቢያ በደረሰባቸው ጫና ስልጣን ለቀቁ ይላል። እንግዲህ ያው ኢትዮጵያ ባለስልጣን ነው፣ የኢትዮጵያ ተቋም ነውና ምን አስበው ነው ጀዋር? ምን እያለን ነው? ቅድም ያነሳውን ጥያቄ እኮ መልስ የሚሰጥ ነው ሞገሴ። ይሄ ህዝቡ ተከፋፍሏል የሚለው አይደለም። ጭቁኑ ህዝብ ተውና የዳቦ ጥያቄ እኮ የፓርላማ አባላቶች አንስተዋል። ይሄ የሚያሳይህ የሙስና ጉዳይ ሙስና አይደለም፣ ዝርፊያ፣ አይን ያወጣ ዝርፊያ አይደለም ለተቀረው ህዝብ፣ አይደለም ለበይ ተመልካቹ፣ እዛ በኮሚሽን ደረጃ ላሉ ሰዎች ራሱ አንገሽዋቸዋል። የጸረ ሙስና ሰዎች አንዳንዶቹ እናገራቸዋለሁ። ምንድነው በየጊዜው ሪፖርት ያቀርባሉ። እነሱም ኦዲትም ሁሉም እኮ ያቀርባሉ። የስታቲስቲክስ ኤጀንሲ ሁሉም እኮ ያቀርባሉ ሪፖርት። ፕሮፌሽናል እኮ አሉ ኢትዮጵያ ውስጥ። ፕሮፌሽናል እኮ የሚሰራ ስራ አለ። እነሱ የሚያቀርቡት ሪፖርት ግን ለአብይ ለመስማት ስለማይመቸው ምን ያደርጋሉ? ዋና ዋና ሰዎቹ ያጠፉበትና በጠቅላይ ሚኒስትሩ አቅጣጫ አስቀማጭነትና ብልህ አመራርነት የሚለው ብቻ አቀርበው ይሄዳሉ ማለት ነው። እና ይሄንን የለጠፈው ሰው ማን እንዳደረገው አላቅም። but it is fascinating ያንን ማየት። እሁድ ከሰዓት ቤት ሰው ጋብዘህ ለባርቢኪው ጋብዘህ የምታደርገው አይነት ነገር ነው። ይሄ አግባብ የለውም። አጠገቡ ያሉት ግን ነበለኔ ምናምን ትንሽ ወጣ ብለው የተመለሱ ሰዎች ለምን ነው የማይመክሩት? this is not acceptable በዲፕሎማቲክ ዲኮረም ውስጥ የሚያዋጣ ነገር የሚጠቅም ነገር አይደለም። ሰው እኮ አፍሮ ሞተ። መጀመሪያ ስንጀምር ያልኩ አንዱ እንደ አንድ ሀገር ሰውና ከአንድ ማህበረሰብ እንደወጣ ሰው by the way እነዚህ እሱ የሚያሻሻቸው ሰዎች they are very uncomfortable። ሶሪ ሲሉ ደግሞ ያሙታል። ይሄ ለምሳሌ በሲሄዱ እጃቸውን ይዟቸው በየፓርክ ውስጥ የሚሄደው እንዲህ አይነት ነገሮች ይሄ የአብይና የሩቶ የአብይና የማክሮን ግንኙነት አይደለም። ይሄ የሁለት አገሮች የሁለት መሪዎች ግንኙነት ነው። ፕሮቶኮል አለ። ፕሮቶኮል መጠበቅ አለበት። ካሜራ ከጠፋና ፕሮቶኮል ካለቀ በኋላ ጓደኛሞች ከሆኑ ፈን ማድረግ ይችላል። መተሻሻትም መደነስም መጨፈርም they can do anything ካሜራው በሌለበት በተለይ ደግሞ እንደዚህ ሶሎም የሆነ ትልቅ ዝግጅት ላይ የዓለም አይን ባለበት ላይ እንዲህ አይነት ነገር አይደረግም። ነውር ነው። የዲፕሎማሲ ነውር ነው። ኤቲኬቱን የጠበቀ አይደለም። እኔ ቅድም እንዳልኩ ባልናገር በጣም ያስቀያሚም ስለሆነና የወረደ ነገር ስለሆነ he really need to stop this። በቃ መግቢያ እኮ አሳጣን። ባለፈው ብያለሁ። እኔ አንዳንዴ እሱ ሲናገርና የሚያደርገው ነገር ሳይ እንደ ተቃዋሚ ብቻ ሳይሆን እንደ ወንድም ጥፍሬ ውስጥ ብገባና በቃ በጥፍሬ ውስጥ ብደበቅ ደስ ይለኛል። ታውቃለህ? አሁን ባለፈው ይሄን ሲያደርግ መቼም ያልተጨነቀ ያልቀፈፈው ያላፈረ ባለስልጣን እዛ አካባቢ ያለ አይመስለኝም። ይሄን የሚያደርገው ደግሞ ኃላፊነቱና ቦታውን ግዝፈት ከ7 ዓመት በኋላ ካልተረዳው ምን ዋጋ አለው? after 7 years መጀመሪያ እኮ ስልጣን ስትይዝ you can make this rookie mistakes ፈረንጆች የሚሉት after 7 years you have to grow up. this guy has no capability to grow up። የማደግ የመብሰል ብቃት እንደሌለው ነው የሚያሳየው። ሆም ብሎ ነው። ግን በርግጥ ሆም ብሎ ሲያደርግ አይደለም ወይ? አሁን አንዳንድ ጊዜ አለመማር ሳይሆን አለማደግ ሳይሆን so basically this is his way of doing things። by the way ይሄንን አልጠይቀም ነበር ጀስቲፋይ እየተደረገ ስላየው ነው። ትላልቅ ሰዎች መጥተው የፐርሰናል ዲፕሎማሲ ነው ግን ስታነሳ ይሄ ዘመናዊ ዲፕሎማሲ ነው። እናንተ በድሮው ላይ ስታክ አድርጋችኋል፣ አታድጉም፣ አትንቀሳቀሱም እና በጣም ምርጥ እየሰራ ነው። this marvelous ዲፕሎማሲ እንደዚህ ነው የሚሰራው ዘመናዊ ዲፕሎማሲ ስለሚሉና ትልቁም ትንሹም ዲፌንድ ሲያደርግ ስላየው ነው። እኔ በተማርኩት ዲፕሎማሲ ስኩል ኦፍ ዲፕሎማሲ ነው አሁንም ቁጭ ያልኩት የተማርኩት እሱ ነው። ሁለተኛ
አላገኘውም። የፕሮቶኮል አሰልጥነውናል ስንት ኮርስ ወስጃለሁ እና እዛ ኢቲኬት እንደ ፕሮቶኮሉ ስላላገኘው ነው ራሴ ግራ ይገባኝና አዲስ ነው ፈጥሮት ነው እንግዲህ አብዮ ማሲ ልንለው እንችላለን፣ ሌላ ነገር ሊባል ይችላል። ግን ዲፌንድ ሲያደርጉት ጀስቲፋይ ሲያደርጉ ስላየው ነው የጠየቅኩ እንጂ ሞገስ እንትን ፐርሰናል ዲፕሎማሲ ማለት ኢንተርፐርሰናል ሪሌሽንሺፕ ከመሪዎች ጋር መኖር ጥሩ ነው። ካሜራ በሌለበት ሰውየውን የምትቀርበው ልታማለለው የምትቀርበው ከፈለክ ያንን መሪ ካሜራ በሌለበት አብረ መብላት አብረ መጠጣት ምናምን ቀለል ያለ ነገር ማድረግ ይችላል። ካሜራ ባለበት ትልቅ ዝግጅት ባለበት አይደረግም። ይሄ አንደኛ ደግሞ ከባህልና በተለይ አሁን ዓለም ካለችበት ባህልና እንትን ወጣ ያሉ ነገሮች ድሮ ያደግንበትና አሁን ዓለም ያለበት ነገር የተለያየ ነው። አንዳንዱ በሚዲያ መናገር ስለሚቀፍ እና አንድ ወንድ እጅህን ሲያሽህ በጣም የሚቀፍ ነገር ነው ዓለም ላይ ነው። እንኳን ኢቨን ኢምፐርሰናል ዲፕሎማሲ ራሱ ብትወስደው እንግዲህ በዓለማችን ጠንካራ ዲፕሎማሲያዊ መሪ የሆኑ ብለን የምናያቸው እነማን ናቸው? እነ ኦባማ ናቸው ፍሬንድሊ ዲፕሎማሲ ሲያራምዱ የነበሩት። እነ ማክሮን ናቸው፣ እነ ብሌር ናቸው፣ እነ ክሊንተን ናቸው አይደል? ሰው ሲያሻሹ አይተህ ታውቃለህ? እንደ በካሜራ ፊት ለፊት እንደ ልጅ ሲቧርቁ አይተህ ታውቃለህ? ነው ፐርሰናል ዲፕሎማሲ ማለት በፕራይቬት ጊዜ መደዋወል፣ ጥሩ ኢንተርፐርሰናል ሪሌሽንሺፕ ከሰዎች ጋር መፍጠር ጥሩ ነው። በነገራችን ላይ ከነዚህ መሪዎች ጋር ከአንዳቸውም ጋር ጥሩ ኢንተርፐርሰናል ሪሌሽንሺፕ የለውም፣ ዲስፕሌይ ብቻ ነው። ይሄን ያረጋው ፐርፎርማቲቭ ለነሱ አይደለም፣ በነገራችን ለኢትዮጵያ ህዝብ ነው። እነኚህ መሪዎች ጓደኞቼ ናቸው እንደፈለገኝ አብሬያቸው ሆናለሁ ከሚል የተሳሳተና የተሻወር አመለካከት ነው። እኔ በተወሰነ ደረጃ አላተረፈም ከዊሊያም ሩቶ ኤግዛክትሊ ቅድም ስትል 5 ነጥቦች ነበር በዋናነት ያነሳው። 3ቱ ስለራሱ ጥቅም ነው ያወራው። ከሁለቱን አንዱ ስለ ሪጂናል ኢንቲግሬሽን አወራ። አንደኛው ግን አብይ አትጠራጠር ጥሩ ስራ እየሰራ ነው፣ ተጠራጥረ ከሆነ እኔ ልንገር ጥሩ ስራ እየሰራ ነው ቀጥል ብሎታልና በዛ ረገድ ምናልባት አላተረፈበትም። ፉገራ ነው ሲፎገረው እኮ ነው ፉገራ ነው። ይኸውልህ ሩቶ ምን አለም አላለም እጁን ከላው ላይ ሲወረውር እኮ እያየኸው ነው። what's that? I just want to say this really he need to stop አቦ መግቢያ አጣን እኮ ምንድነው እንዴ? ተሳቀቅን በየቦታው what is this? grow up እንዴ! እንዴት ነው ሰው መሪ እኮ ኦራ አለው፣ መሪ እኮ ግርማ ሞገስ አለው አይደል እንዴ? ግርማ ሞገስን መጠበቅ የሀገሪቷን ግርማ ሞገስ መጠበቅ ያስፈልጋል ከሁሉም አንፃር እንጂ ሁሌ እንደ ህፃን መቧረቅ። በነገራችን ላይ አብይን አይደለም የሚያዩት ኢትዮጵያን እኮ ነው የሚያዩት፣ ሀገር ነው የሚያዩት። እና ሀገር ሆኖ ሀገርን አክሎ መታየት አስፈላጊ ነው። ሌላው ከዚህ ጋር አያይዘው አንድ ማቆም ያለባቸው ነገር አለ። ከዛ ሀገር የሚወጡ መሪዎች በተለይ ሚኒስትሮች ምናምን እንግሊዘኛ ፍሉዌንት ካልሆኑ መናገር ግዴታ አይደለም። በየቦታው የጦርም የሚኒስትሮችም በየቦታው ሲሄዱ የማያውቁትን እንግሊዘኛ እየተንቀጡ ሲንተባተቡት አለ። ዋይ በምትችለው ቋንቋ ተናገር፣ ትራንስሌተር ይዘህ ሂድ። ፑቲን እኮ እንግሊዘኛ ይችላል፣ ሺ እኮ እንግሊዘኛ ይችላል። ግን በራሳቸው ቋንቋ ይናገራሉ። በቋንቋ የመኩራት ጉዳይ ብቻ ሳይሆን ኮምፎርታብል ሆኖ ሀሳቡን መግለጽ የሚችልበትን በራሱ ቋንቋ መናገር ይችላል። እና ይሄ ይሄዱ በየቦታው የሚንተባተቡት ነገር አሁን እንድሩስ ከተተከኝና አማርኛ ራሱ ነው ግዴታ አይደለም ባይዘው አማርኛም ካልሆነ ኢቭን ከዛም ዝቅ ብለን በኦሮምኛም በሌላ ማስተርጎም ትችላለህ። ምንም በአኝዋ መናገር ትችላለህ። ቋንቋ ካልካልክ በአኝዋ በምትችለው በአኝዋ ቋንቋ መናገር ትችላለህ። አስተርጓሚ ይዘህ ሄደህ ምክንያቱም አኝዋም እንግሊዝኛን አቀላጥፎ የሚናገር ሰው አለ ኢትዮጵያ ውስጥ። እሱን ይዘህ ሄደህ መናገር ትችላለህ። ለምን መሰለህ ይሄን ማለት ባለፉት 3 አመታት ከስር ከወጣ ወዲህ በዚህ በዲፕሎማቲክ ኮሪደር ውስጥ ነው ጊዜን ያጠፋሁት ከአምባሳደሮች ከሚኒስትሮች ምናምን ጋር። ለኛ ሀገር ሲነሳ በቃ መሳቂያ መሳለቂያ ነው ያደረጉንና አሁን ደግሞ ይሄንን ባለፈው ሳይው እንደ ሀገር ነው። እሺ አዎ ብዙ ሰዎች አይለዩም። ጥሩ ነጥብ ያስቀመጥከው ነው የሚጠየቁት ምንድነው አብይ አይደለም ኢትዮጵያን ነው የሚያዩት። ሄድ ኦፍ ስቴት ነው ስሙ ራሱ። ሄድ ኦፍ ስቴት ስትሆን ኦር ሄድ ኦፍ ገቨርንመንት ስትሆን ሀገር ወክለ ነው የምትሄደው። ሰው ሀገር ነው የሚያየው እንጂ አንተ ከአብይ ጋር ያለ የግል ግንኙነት ጸብ ወይም ደግሞ የፖለቲካ ልዩነት አይደለምና ኢትዮጵያን ነው ሲምቦላይዝ የሚያደርገው እሱን